ለማንኛውም አብራችሁ እስካሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ እርምጃን የምደርስበትን እሱ ጋር በምናገኘው ስልክ ደግሞ ማንን እናገኛለን፣ የማን ስልክ ነው የሚለውን ካጣራው በኋላ ወደ እናንተ መረጃውን የማደርስ ይሆናል ማለት ነው። ብዙዎች ጋር እንዲደርስ ብዙዎች እንዲማሩበት ከእናንተ የሚጠበቀው ገና ቪዲዮን ሲጀምሩ ላይክ ማድረግ፣ የላይክ ምልክቷን አያስከፍልም፣ ሰዓት አይፈጅም። ቪዲዮ እንደከፈታችሁ ላይክ ብቻ ማድረግ ነው ከእናንተ የሚጠበቀው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ሰናይ ጊዜ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ሁላችሁም ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ላይክ አድርጉ ብያችሁ አላውቅም። እኔ መጀመሪያ ስገባ እስኪ አንዳንድ ቀን እንኳን አምልጦኝ ላይክ አድርጉ ልበላችሁ። በቃ ላይክ በማድረግ ተባበሩኝ ማለት ነው። ዛሬ የመጣሁበት ጉዳይ እንግዲህ ሰሞኑን በኤልሳ ጉዳይ እንግዲህ ልዑል ምን አይነት ውጣና ውረድ እያሳለፈ እንደሆነ እያያችሁ ነው። እንግዲህ ኤልሳን ለማገዝ እሱ የኤልሳ ነገር አልገባውም። እሱ ገና እንግዲህ ሰሞኑን አንድ ጉዳይ ሁላችሁም አይታችሁ ነበር። ኤፍሬም የተባለው ጉደኛ የኤልሳ የተንትን ድብቅ የሆነ ቪዲዮ ይዞባታል ተብሎ በእሷ በኩል የሚያውቁ ሰዎች፣ ጓደኞች፣ የቅርብ ሰዎች ልዑል እያፈላለገ እየጠየቃቸው ነበር። እነሱ ደግሞ እንግዲህ ብዙም ፍቃደኛ አልነበሩም። ሲሰጡ የፎቶም ይሁን ቪዲዮም ይሁን ለመናገር ፍቃደኛ አልነበሩም። ግን ደግሞ አሁን ነገሩ ሁሉ እያንዳንዱን በቀስታ ልዑል እያየ እያጣራ ሲመጣ ያለው ችግር ምንድን ነው የሚለውን እንግዲህ ዛሬ በዚህ ቪዲዮ አሳያችኋለሁ። እውነትህ ይሄ ሰውዬ ኤፍሬም የተባለው ሰውዬ ቪዲዮ ይዞባታል ወይስ አላዘባትም የሚለውን ዛሬ እራሷ አንድ የቅርብ ሰው የሆነች የኤፍሬም ዘመድ ናት የተባለችው የዛሬው ጉድ ይለያል። የኤፍሬም ያጎት ነው ያክስት ልጅ ነው ያሉት። ይቅርታ አድርጉልኝ ከተሳሳትኩ ማለት ነው። ምክንያቱም ያጎት መሰለኝ ያለችው፣ አጎት ነኝ ነው ያለችው፣ ያጎት ልጅ ነኝ ነው ያለችው መሰለኝ እና ስለ እሱ ብዙ ነገር አውቃለሁ። በጣም የእሱ የተደበቀን ጉድ ካሁን በኋላ ይቺ ልጅ ራሱን ለመናገር እየፈለገችው ልዑል አስገድዷት ምናምን አይደለም። ራሷ ልዑልን አፈላልጋ ስልክ ቁጥሩን ምናምን እንትን ብላ ደውላ ነው እንግዲህ ስለ ኤፍሬም እየተናገረች ያለችው። ሌላው ደግሞ ጓደኞቿ የኤልሳ የሚያውቋት ማለት ነው ቪዲዮ ይዞባታል አላዘባትም በእነሱ በኩል ኤፍሬም መልእክት አስቀምጦላቸው እንደዚህ ልዑል መጥቶ የሆነ ጥያቄ ሊጠይቃችሁ ምናምን ከመጣ እንደዚህ በሉ ብሎ ቪዲዮ እንደያዘባቸው አስመስላችሁ ለሱ ተናገሩ ብሏቸው፣ እነዛም እንግዲህ ሁለት ሴቶች ሲያወሩት የነበሩት ሁሉ ውሸት ነበር። አንድ እውነት ራሱ የለውም። ይቺ ያጎት ልጅ ግን የምትለው ትክክለኛ ከሆነ ለልዑል በጣም ጠቃሚ የሆነ ነገር ነው። አንደኛ ነገር ከሱ ጋር ጸብ ናቸው። በአባቷ የምንድን ነው ያለችው የሆነ በቃ ሁልጊዜ በገንዘብ ነው እነሱ የሚጣሉት። ኦሬዲ የሆነ ነገር በሆነ ባልሆነው እንትን ሲል በገንዘብ የመጣ ነው የተጣሉት ብላለች። ግን ደግሞ አሁን ላይ ለበቀል ለምን ሳይሆን ይሄን ነገር ኤልሳን ከዚህ ጉድ ለማስወጣት ብዬ ነው ብላ እንግዲህ ዛሬ ደውላ ለልዑል ትልቅ መረጃ ሰጥተዋለች ማለት ነው። ልዑልም እንግዲህ ይሄንን ነገር ይዞ ኤልሳ የተባለችውን ጉደኛ ማለት ነው እሷን ለመጠየቅ እውነት ነው ይሄ ነገር ወይስ ውሸት ነው የሚለውን እንግዲህ ልጅቷ እንደምታወራው ከሆነ ኤፍሬም ሆን ብሎ ኤልሳን እየተጠቀመባት በኤልሳ እንትን ብሎ ልዑልን ለመጉዳት የተነሳ እንደሆነ ያው እሷ ኦሬዲ ብታቅም ራሱ ኤልሳ አንተን ሊጎዳህ ነው ብላ መናገር አትችልም። እኔ አላቅም ምን እንደሆነች ማለት ነው። እሱ ለእሷ ብሎ ብዙ ነገር እንትን እያለ ነው። እሷ ግን ልዑልን የሆነ ነገር ቢያደርገዋል ብላ ራሱ ምንም ጸጸት እንኳን የሚሰማት ሴት አይደለችም። ከነገራችን ላይ ዛሬ እቺ የመጣችው ልጅ ምን ብላለች? ልጇን ራሱ በድብቅ እንደምታየው ነው እየተናገረች ያለችው። ይቺ ልጅ ያጎት ልጅ የተባለችው ልጅ በደንብ ኤልሳንና እሱን ኤፍሬምን በደንብ
እንትን ትላቸዋለች። ቅርብ ናቸውም ሰፈራቸውም ብዙም እንትን አይደለም እና እሷ በድብቅ እየመጣች ከልጇ ጋር እንደምትገናኝ ነው እየተናገረች ያለችው። እኔ ውሸቷን እውነቷን እኔ ፈጣሪ ነው የሚያውቀው። እንግዲህ ምንም እኔ በአይኔ ስላላየው ልጅቷ የምትለውን ነው የምነግራችሁ እንጂ አንደኛ ነገር ኤልሳ እያለቀሰች ልጅን ካየሁት ቆይቻለሁ ስትል ነው ምሰማት። ዛሬ ደግሞ ይቺ ልጅ መታ ደግሞ ልጇን በድብቅ እየተገናኙ ነው ከልጇ ጋር። ይሄ ሁሉ ነገር ቪዲዮ ይዞብኛል ኤፍሬም ምናምን የምትለው ለአንተ ችግር ለመፍጠር ነው እንጂ ሆን ብለው እነሱ ያሰቡበት ሴራ ነው። ከዚህ ወጥመድ መውጣት አለብህ ብላ እንግዲህ ለልዑል ነገረችው። ይቺ ልጅ አንደኛ ነገር ምን አስባ ነው ማለት የምትናገረው ነገር እውነት ያለው ነገር ነው የምታወራው። ልዑል ደግሞ ልመን አልመን አይዶን ነው እኔ ራሱ ግራ ያጋባኝ ነገር አለ። ግን ደግሞ እስኪ ማለት ይቺ ልጅ ትክክለኛ መረጃ ሊሆንም ይችላል። ኤልሳ አታደርግም ብላችሁ አታስቡ። ኤልሳ በድብቅ ልጇንም ልታገኝ ትችላለች። ኤፍሬም የተባለው ሰውዬ ኦሬዲ ከኤልሳ ጋር የሚፈልገው አንድና አንድ እሷም ተናግራለች። ልጅቷ ለልዑል ለማጥመድ ሲሉ ነው እንጂ ኤልሳና ኤፍሬም ጸብ ኑሮባቸው ምናምን አይደለም ይሄን ሁሉ ነገር የሚያደርጉት። አንደኛ ነገር በልጃቸው እየተጠቀሙበት ነው ያሉት፣ እሱም ማለት ነው። ሁለቱም ይተዋወቃሉ በደንብ የሚሰሩትን ስራ። ግን ደግሞ እዚህ ጋር እየመጡ እያስመሰሉ የኤልሳም ተበዳይ መስላ እያለቀሰች ሰው እንዲያዝንላት ልዑልም የእሱ ቤተሰቦችም እንዲያቀርቧት ሆን ብላ እንትን እያለች እየተወነች ነው ያለችው። ከጀርባ ከካሜራ ጀርባ ግነት የሚሰራው ስራ በጣም ይሄ ነው ብትባሉ ራሱ መገመት አይሆንም ብላችሁ የምትከራከሩበት ጉዳይ ነው እንጂ ይሆናል ብላችሁ አትስማሙ። ምክንያቱም ኤልሳ ሁለት አይነት ሰው ናት። ከፊት ስትመጣ ደህና ሰው ትመስላለች፣ በጣም ምስኪን የተጎዳች ትመስላለች። ከካሜራ ጀርባ ደግሞ የምትሰራቸው ስራዎች ደግሞ ሌላ ናቸው እና እሷን ደግሞ በቅርብ የሚከታተላት እንደዚህ በድንገት እያየ ምን አይነት እንትን ሴት እንደሆነች እንግዲህ ልክ እንደዚች ልጅ እንደ ዛሬዋ ልጅ ጉዷን ያወጣባታል። ይችም ራሱ ያጎቱ ልጅ በደንብ የኤፍሬም ያጎት ልጅ ነው ያልኳችሁ። በደንብ ስላየቻቸው ነው። ከዚህ በፊትም በፍቅረኛ ማች ሆነው ልጅ ሳይወልዱ በፊትም ምን እንደሚያስቡ ምን አይነት ሴራ እንደሚሉ በደንብ ታውቃለች። ስለዚህ ኤልሳ ደግሞ ከዚህ እንትን ላይ ደግሞ እሷን ፈልጋ ስለገባችበት ምንም አልመሰላትም። እኛ ልዑል ብቻ ምንም ነገር አይሆን እግዚአብሔር ነው የምላችሁ። እኔ ስለ ኤልሳ ልጅ ስለ ኤልሳ ስለ ኤፍሬም እነሱ ከፈለጉ እድሜ ልካቸውን ሰው ሲያሳድዱ እንትን ይበሉ። ግን ደግሞ እዚህ ጋር ተጎጁ ልዑል ነው። ልዑል ሆን ብሎ የእሷን ቪዲዮ ይዞባታል ሲባል ኤፍሬም ምን አይነት ቪዲዮ ነው የኤልሳን ቪዲዮ የያዘ ብሎ እሱ እያፈላለገ ነው። ምስኪን አላወቀም ለሱ ምን እንደተዘጋጀለት። እዚህ ጋር ደግሞ ኤልሳ ደግሞ የምታወራው ሌላ ነው። እነዚህ ልጆች ይቺ ልጅ ደግሞ የምታወራው ሌላ ነው እና የሶስታቸውን እንትን ስትሰሙ የትኛው ነው እውነት ያለው ብላችሁ እናንተም ስትፈርዱ እንግዲህ ይቺ ያጎት ልጅ የምታወራው ምንም ጠብ የሚል ነገር የለም፣ እውነት ነው የምታወራው። እኔ ኤልሳ እንደዚህ ያደረገች ቢባል አታረግም ብዬ አልከራከርም። ምክንያቱም ስራዋን ሁሉ ነገሯ ምኗም አይጥመኝም። ገና ከመጀመሪያም ጀምራ ኤልሳ ምኗም እንደማትመቸኝ ነግሬያቸዋለሁ። ግን እኔ እና እሷ ጸብ ኑሮብን ምናምን አይደለም። ግን ደግሞ ከምሰራቸው ስራዎች ሁሉ ነገሯ በቃ የሆነ ጥምዝዝ ያለች ነገር ናት እና ለዛ ነው የምጠላት። አንዳንድ ጊዜ ግን የሰው ልጅ እኔ አላውቅም፣ እግዚአብሔር ልቦና ይስጠን ለሁላችንም። ብቻ ከባድ ነው። ሰውን አፍቅራችሁ ወዳችሁ በዚህ ልክ የሚጎዳችሁ ከሆነ ፍቅር ባይኖርስ? እውነቴ እኮ ነው። ባይኖርስ? በነፃነት ብትኖርስ? እንዲህ
ሰላም እኮ ነው በቃ። ጌታ ሆይ ትዕግስት ስጠኝ። ስንት ጉድ አለ፣ ስንት ጉድ አለ። በኤልሳ የመጣ ስንቱን ጉድ አየን፣ ስንት ሰማንን። ሰውና ሰው እንዳይተማመን ነው ያደረገችው ልጅቷ። በቃ ሰውን ጓደኛችሁን የቅርብ ሰዋችሁን እንዳታምኑት ነው ያደረገቻችሁ። እሷን እያያችሁ በጣም ነው እኔ አላቅም የእውነት እንደው ልዑል እንደው አንድ ቀን እንደው እውነቱን አሳይተውት ከኤልሳ የሚርቅበትን እንትን ቢያሳዩት ደስ ይለኛል። ሳይጎዳ በፊት ምንም እየገባው አይደለም እሱ ልጅ። አሁንም ለእሷ እያዘነ ነው ያለው። አሁንም ኤፍሬም ቪዲዮ ይዞባታል ብሎ ለእሷ ጠበቃ ለእሷ እንትን ነው ያለው። ከጀርባ ግን የሚሰራው ስራ ግን ሌላ ነው። ከባድ ነው ወገኖች። መጨረሻውን እናያለን። እኛ እስከ መጨረሻው ማየት ነው ስራችን። ውጤቱን ያማረ እንዲሆን ብቻ እናንተ ጸሎት አድርጉ። ልዑላችን ፈጣሪ ጠብቀው። ሌላ ምንም ማለት አንችልም። እያየንን እንፈርዳለን። እናንተም ተመልካቾች እንግዲህ እስኪ እያያችሁ ነው በየጊዜው የሚሰራው ስራ። እንግዲህ የኤልሳን ጉድ መጨረሻዋን ዝም ብላችሁ ታያላችሁ። እኔ እንግዲህ አላቅም ልጅ አላት ወይስ እውነት የሚሄደች ይሄን ከኤፍሬም ጋር የምትገናኙት ለምንድን ነው የሚለውን በደንብ ታያላችሁ። አንዳንዴ ደግሞ ልጅ የላትም ኤልሳ እየቀለደች ነው። በቃ ብዙ ነገሮች እየመጡ ነው እና ይሄ ነገር እውነት ነው የሚለውን ያው ልዑልም እያጣራ ስለሆነ ልጅ ከሌላት በድብቅ ከኤፍሬም ጋር የምትገናኘው ለምንድን ነው? ይቺ ያጎት ልጅ የተባለችው ዘመድ ወይም እንትን የምታወራው እሷ ልጅ አለ የለም። እኔ ቤት ውስጥ እኔ ራሱ ግራ ነው የምታጋቡኝ እኮ አንዳንድ ጊዜ እንደ ሰው ስታስቡ። ከልዑል ምን ፈልጋ ልጅ ከሌላት ኤልሳ ምንድን ነው እየሰራች ያለችው ከኤፍሬም ጋር? ባለፈው ነፍሰ ጡር እንደሆነች አይተናል። እንዴት ነው ልጅ የሌላት? ይሄ የማይመስል ነገር ነው። እርጉዝ በእርግጥ ወፍራም ስለሆነች አታስታውቅም። ቦርጭ ይሆን ልጅ ይሆን አይዶን ነው። ግን ደግሞ የምትሰራቸው ነገሮች ደግሞ ትንሽ ያጠራጥራል። ብቻ እኔ እናያለን። የእውነቱን መጨረሻውን ለማየት ያበቃችኋል። ይሄ ነገር ውሸት ነው እውነት ነው የሚለውን እናንተም እያያችሁ ትፈርዳላችሁ። ልዑልም እንግዲህ በመጨረሻ እንግዲህ አይታችኋል ብዬ አስባለሁ። ብዙ ነገሮች ከተፈጠሩ በኋላ ይሄ ነገር እውነት መውጣት ስላለበት የቪዲዮ ነገርም እንግዲህ ከታየ በኋላ ቪዲዮ የሚያሳየው ደግሞ እንግዲህ ሲደፍ ምናምን የሚል ነገር ሰምቻለሁ። እንግዲህ ቃሉን ለመናገር ትንሽ እንትን ስላለኝ ነው። እንደዛ አይነት ነገር ይባላል። ይሄ ነገር እውነት ነው ወይስ ምንድን ነው የሚለውን ደግሞ እንግዲህ ልዑልም ያው ልዑል ሲጀምር አንድ ነገር ከያዘ አይደለም በኤልሳ ጉዳይ ለሌላም ብዙም ነገር እንደሚሰራ ታውቁታላችሁ። ከዚህ በፊትም ይሄ ነገር መጨረሻው ምንድን ነው የሚሆነው የሚለውን እኛም መጨረሻው ማየት ነው የምንፈልገው። ኤልሳ እውነት ትክክለኛ ለሱ እንትን ባይናት ወይስ አሁንም ከኤፍሬም ጋር እየተጫወቱበት ነው? ይሄ ነገር በደንብ መጣራት አለበት። ኤልሳ ልዑል ሲጀመር ኤልሳ እንዲያረገች ቢባል ምንም ነገር አይመስለውም። እንትን የሚለው ዝም ብላችሁ ካያችሁት ኤልሳን ነው የሚያግዘው። ወንጀልን ብትሰራም ኤልሳን ነው የሚያግዘው አሳልፎ እንደማይሰጣት እናንተም እያያችሁ ስለሆነ ማለት ነው። ምንም አይነት ነገር እየሰራችም ባሰራም እሷን አሳልፎ አይሰጣትም። የእውነት ልዑል ይወዳታል። ተመልሰው እነሱ ካልታረቁ እኔ ማን አስቴር ምን አለች ትላላችሁ? ሁለታቸው ይታረቃሉ ታያላችሁ። ደግሞ አሁን ደግሞ እየሰማን ያለ ነው ልጅ አላት የላትም የሚለውን እያጠራጠረ ነው።
የእውነት እሷ ደግሞ አለኝ ብላለች፣ ልጄ ብላ ነው የወጣችው። እዚህ ጋር ደግሞ የሚያወሩት ደግሞ ልጅ እንደሌላት ነው። ይሄ ነገር ደግሞ በደንብ መጣራት ስላለበት እሷም ተገርፋም ቢሆን መናገር ስላለባት ልጅ ከሌለ ልዑል ታዲያ የሚፈልገው እኮ አሁን ህፃኑን ነው አይደለም? ያጣራ እንቅልፍ አልቦ ቀንና ሌሊት የሚሰራው ህፃኑን ገና 3 ወር እና ምን ያልሞላው ህፃን ልጅ ከእናቱ ተለጥሎ መኖር የለበትም ብሎ እሱ እየለፋ እነሱ ደግሞ በአንድ በኩል ሌላ ሴራ የሚያሴሩ ከሆነ ይሄ በህግ ራሱ የሚያስጠይቃቸው እንደሆነ ታውቃላችሁ። የእውነት ገና 3 ወር ያልሞላው ህፃን ወይስ እየቀለዱብን ነው በእኛ ላይ? ልጅ እያለች እያለቀሰች፣ ኧረ እኔ እውነት እናንተ ተመልካቾች ፍረዱ። ግራ ነው የሚያጋባው በጣም። ኡፍ ወይ ነዶ ወይ ነዶ ወይ ነዶ ወይ ነዶ። ልባችን እንዲህ በኤልሳ ምክንያት ልባችን ተቃጥሎ ሞት። እውነት ሰው በስንቱ ይለፋል፣ በስንቱ ይታገላል ወገን። እናያለን። ለማንኛውም የምወዳችሁ የዛሬው ቪዲዮን ይመስላል። ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሶስት አልኩኝ 20 ሺህ እስኪ ያስገብኝ። ኢትዮጵያ በቅርብ ቀን ሊሄድ ነው። በእናታችሁ 20 ሺህ ብቻ ልለምናችሁ። እንደው ሌላ ነገር ምንም አልጠይቃችሁ። 20 ሺህ ያስገቡኝ። ሰው 50 ሺህ 100 ሺህ ይላል። እኛ 20 ሺህ ጠኖብናል። ሰው ባለው ነው። ስለዚህ 20 ሺህ አስገቡኝ። እሺ ሰፕራይዝ አድርጉኝ እስኪ። በቃ ሰው ስጦታ ምናምን ይሰጣላ ወደ ሀገር ሲገባ። እናንተ ደግሞ በሰብስክራይብ ተባበሩኝ እና ሰብስክራይብ አድርጋችሁ እኔን ደስ አሰኙ። በቃ ትንሽ ቀን የቀረኝ እና በሰላም 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 እያላችሁ ያ ሰላም ሀቢቢ። ለማንኛውም ሰላማችሁ ይብዛልኝ፣ ያላብዛባችሁ። ባይ